አይ እድሌ ጠማማ ነው እኮ ነው። ይሰማል እኮ ይሰማል። እድሉ ሲያጋጥመኝ እንደዚህ ነው። አይዞሽ ችግር የለም። ይሰማል ይሰማል። ይሰማኛል። ያንቺ ድምፅ ይሰማኛል። ኔትወርክ የኔ ግን ጥሩ ነው ጋይስ። ይሰማችኋል? በደንብ ይሰማል። ወንድሜ አሌክስ ይሰማል። ይሰማል። ይስተካከልልኝ እስኪ። አይድሌ ኔትወርኬ በጣም የሞተ ነው መሰለኝ። ዳታ ስለሆነ እኮ ነው። ይሰማል። ችግር ተፈጥሯል ጓዶች። ቆይ እስኪ ልጁ እኮ አለቀኝ ብሎ ነው እንጂ ቦታ ቀይራለሁ። ጨንቋት ነው እኮ። ቆይ እስኪ እንታገሳት ጋይስ እና እንታገስ። እና ይሰማል። ይሰማል። እሺ። እና እንደመጣሁ ገጠር የትውልድ ሀገራችን ሂጂና በዚህ ሳንቲም ብርሽ ሳያልቅ ደግሞ ድጋሚ አረብ ሀገር እንዳትሄጂ ቤት ግዢ አለችኝ። ትንሽ ሳንቲም ይዤ መጥቻለሁ ከዱባይ። ያው ሴቭ ማለት ስልክ ነበር እዛ ዱባይ እየሰራው ራናዌ በሆንኩ ሰዓት በጣም ጎበዝ ነበርኩ። ያገኘኋትን ፍሪጅ መረር ነበርኩ። ስለ ፍሪጅ መረር ያው ታውቃላችሁ ዱባይ ናችሁ። እና ያገኘኋትን ሴቭ ነበር የማደርገው ወደ ባንክ እና ለማንም አልክም። ቤተሰብ የምረዳው ሰው አጥቼ አይደለም ግን አልክም። በፊት ብቻዬን ብዙ ታሪክ ብዙ ነገር ስላሳለፍኩ ማለት ነው ኢትዮጵያ ውስጥ። እና እንደመጣው በቃ ይቻ ክስት በዚህ ሳንቲም ሂጂና ቤት ግዢ ገጠር ማለት ነው ላሊበላ። እሺ ብዬ ሄድኩኝ። ሲሄድ ውድ ነው ማለት አልጠበቅኩም። ከያዝኩት ብር በላይ ነው ቦታ ቤት እዛ ማለት ነው። ግን ቢሆንም ቦታ ገዛውበት። ግማሽ 150 ካሬ በግማሹ 150 ካሬ ቦታ ገዛው። ከዛ ስም ላዞር ስል ትንሽዬ ቤት ካልሰራሽ ቦታው ስም አይዞርም አሉ። እሺ ኦልሬዲ ጨርሻለሁ ብሩን ከፍዬ ምናምን ማለት ነው። ግን ሲሸጡልኝ አውቀው እንዴ በ15 ቀን ውስጥ ስም ማዞር ትችያለሽ ብለው ነው ሞላልተውኝ የገዛሁት ማለት ነው። ከዛ እዛ መዘጋጃ ስመላለስ የዛሬ ወር ይሉኛል፣ የዛሬ 2 ወር ይሉኛል። ከዛ እጄ ላይ ያለችዋ ሳንቲም ደግሞ ልታልቅ ነው። አይ በቃ አልኩና እዛው ስራ ጀመርኩ። ቁርስ ቤት ነገር ቡና ምናምን ሁሉንም አጠቃላይ ማለት ነው። የሚጠጣም አለው ምንም ሁሉንም አጠቃላይ ስራ ጀመርኩ። የዛሬ 3 አመት ነው ይሄ ነገር። ከዛ እዚህ እኔ የምሰራበት ፊት ለፊት ወርክሾፕ አለ። ጥቃቅንና አነስተኛ መንግስት ሰጥቷቸው ብረት ምጣድ ምናምን ይሰራሉ። ከዛ ቋሚ ተሰላፊ ከስተምር ናቸው እነሱ። ቡና ይላሉ፣ ሻይ ይላሉ። በቃ እንደገና ዋይፋይ አስገብቼ ነበር ከስተምር ለመሳብ ብዬ። ብታይ ጎበዝ ነኝ የምልህ የስራ ፍላጎት ስለነበረኝ ዋይፋይ አስገባሁ ከስተምር እንዲመጣልኝ ብዬ። ከዛ ያንን ዋይፋይም እያሉ ቁጭ ብለው ነው ተጎልተው የሚውሉት እነዚህ ልጆች ማለት ነው፣ የዚህ የልጅ አባትና ጓደኞቹ። ከዛ 2 ወር አልሰራሁም ከሱ ጋር። ያው ብቻዬን እንደሆንኩ አወቀ፣ ቀረበኝ። እኔ ደግሞ አገሬ ይሁን እንጂ የቤተሰቦች ሀገር ይሁን እንጂ እኔ አላደኩበትም። ተወልጄ ወደ ደሴ ነው የሄድኩ። ከደሴ ደግሞ ወደ አዲስ አበባ እና ሰውንም ምንም አላውቅም እዛ ላሊበላ ማለት ነው። ከዛ እሱ ጋር ጓደኝነት ጀመርን። ከዛ ትንሽ ቆይተው ደግሞ ጦርነት ገባ። ከዛ የነበረው ስራ እንዳለ ወደቀ። ከዛ 2 ወር እንደሆነኝ እንትን ማለት ይሄ የሴቶች የወር አበባ ሲቀር ምንድን ነው ብዬ ሄድኩኝ በወር ከምናምን። ከዛ ልጅ ነፍሰ ጡር እንደሆንኩኝ አወቅኩ። ሆስፒታል ማለት እንደዚሁ እንትን ቼክ አድርጌ ከዛ ነገርኩት። እንዴ አለ እሪ አለ። የከተማ ሰው አይደለሽ እንዴ? እንዴት ጓደኛ ምልህ ጓደኛ እዛ ጋር ቤተሰብ ነው መመስረት የፈለግኩት እኔ። ሳንቲም አለኝ፣ ስራ አለኝ። ሳንቲም ስልክ ያቺ ቦታ ማለት ነው ኪሴ ውስጥ አልነበረም። ስራ አለኝ፣
ሌላ ምንም ነገር አልፈለኩም። ግን አባቴ የሌለው ልጅ አልነበረም መውለድ የፈለኩት። ከዛ አይ እኔ እንደዚህ አልፈልግም ከፈለግሽ እንትን በይው ምናምን ሲለኝ ግን ገና የ2 ወር እያለ ነው ይሄ ልጅ ነፍሰ ጡር እያለሁ ከሱ ጋር የተለያየ ነው ማለት ነው። ከዛ ጦርነቱም ገባ፣ ስራም ቆመ። ስራውን አላቆምኩትም፣ ግን እየሰራሁኝ እያለ ያው ንግግር ብዙም አልችልም። አይዞሽ ችግር ከዛ እሺ ከዛ ያው እዛው ላሊበላ ሆዴ እየገፋ ሲመጣ ብዙም ስራ አልነበረም፣ ግን ጭራሽ ሆዴ እየገፋ ሲመጣ ጭራሽ ከስተምር ጠፋ። ማለት ይሄ የንግድ ስራ ከባድ ነው፣ ብዙ ቻሌንጅ አለው። ጭራሽ ስራ ጠፋ። ቤት ኪራይ ብቻ ነው የምከፍለው፣ ወጪ ብቻ ነው የማወጣው፣ ገቢ ጠፋ። ከዛ አንዲት ልጅ ነበረች እየተማረች አብራኝ እየኖረች የምታግዘኝ ማለት ነው። ብቻዬን ነው የምኖረው በዛ ሰዓት። ከዛ ብቻዬን እንደሆንኩ ለሰው ስነግር ቆይ የሆነች ልጅ አለች አመጣልሻለሁ ምናምን አሉኝ። ከዛ ልጅቷ ቴክኒክና ሙያ ነው የምትማረው። ጠዋት ትማራለች፣ ከሰዓት እኔ ጋር አብራ ትሆናለች። እና በዛ ሰዓት የቻልኩትን አግዛታለሁ። እግዚአብሔር ይስጣት። ከዛ ወደ 7 ወር ምናምን ሲሆን ደም ግፊት መጣብኝ። ማለት እጨናነቃለሁ ምናምን፣ እሱም ጋር ትክክል አይደለሁም። ስደውልለት ይዘጋብኛል። እኔ አንድ ሰው ይሄን ነገር ሰው ቢሰማ ውርድ ከራሴ እያለም ያስፈራራኛል፣ ጭራሽም ማለት ነው። ከዛ በቃ እኔ እንደውም አላቅህም አታቀኝም፣ እኔ ልጄን አሳድጋለሁ ከፈጣሪ ጋር ብዬ ወሰንኩኝ። ከዛ ይቺ ልጅም አብራኝ ነበረች። እግዚአብሔር ስጣት። ሆስፒታል ስተኛ ደሜም እየጨመረ ሲመጣ ሆስፒታል ቶሎ ቶሎ ነው ያሉኝ፣ በየቀኑ ክትትል ማለት ነው። ከዛ እየተከታተልኩ 8 ወር ከምናምን ሲሆን በቃ ወደ ቤት አትሄጂም፣ ደምሽም አልስተካከል ስላለን በቃ ኦፕሬሽን እናደርግሻለን አሉኝ። እሺ አልኩኝ። ይቺ ልጅ እግዚአብሔር ይስጣት ትምህርቷንም ተወች። ለሳምንት አብራኝ ቤት ሄዳ ሻይም ሙቅም እየሰራች ታመጣልኛለች። እግዚአብሔር ይመስገን። ያው ኦፕሬሽን እግዚአብሔር ይመስገን በሰላም አለቀ፣ ወለድኩ። ይሄ ልጅ በዛ እድሜው መድኃኒት ይሰጡት ነበር፣ አራስ ሆኖ ማለት ነው። ማለት እኔ በደም ግፊት ስለሆነ የወለድኩት ምናልባት ምንድነው የሆነ ብቻ ችግር አለው ከእናት ወደ ልጅ የግፊቱ ችግር ማለት ነው፣ እንዳይተላለፍ ብለው መድኃኒት በእጁ እንደዚህ መርፌ ይወጉት ነበር፣ የ7 ቀን ማለት ነው። ከዛ እዛ ሆስፒታል ለ7 ቀን ተኛው። እግዚአብሔር ይመስገን በ20 ትላንትና ልጄ 2 ዓመቱ በ20 ወለድኩኝ። በ27 ቤት የገባው። ከዛ ያው እስከዛ ድረስ ይሄ ሰውዬ ድምፁን አጥፍቶ ካሁን በኋላ አንተ ግን ምንም አይነት ነገር አልፈልግም፣ ግን ይሄንን ልጅ በአንተና በእኔ ጥፋት ይሄ ልጅ አይጎዳ፣ ልጅህን ጠይቅ። እኔ አያገባኝም አለ። አያገባኝም፣ የራስሽ ጉዳይ፣ ይሄ የራስሽ ውሳኔ ነው። በእርግጥ አዎ ምልህ በሰዓቱ ያው አድርጊ ያለኝን ነገር ባደርግ ኖሮ ላይሆን ይችል ነበር። ግን ለምን ፈጣሪ የሰጠኝ ልጅ ነው። ሰው በስንት ነገር ያጋጥመው የለ ልጅ እኮ ያድጋል። እና ለምን እኔ እንደዚህ አላደርግም። እንደውም በቃ አላቅህም አታውቀኝም፣ የራሱ ጉዳይ እንዲርቀኝ ማለት ነው። ማለት እፈራለሁ። እዛ ጋር ገጠርም ነው፣ ሰው አጠገቤ የለም። አንድ ነገር አድርጎ ቢሄድ ማንም አይጠይቀውም። አገሪቷም ሰላም አልነበራትም። እዛ እንደሄድኩኝ እኔ በ2 ወሬ ነው በ3 ወርም አልሞላኝም ጦርነት ሲገባ ማለት ነው። ከዛ ልጄ የተወለደ በ3 ወሩ በ4 ወሩ እሳት ለብሶ እሳት ጎርሶ መጣ። ከዛ የሆነ ሰው ሊጠይቀኝ መጥቶ ቁጭ ብሏል ቤት ማለት ነው። ከዛ በር ላይ እንዲህ ወደዛ ወደዛ ይላል። ከዛ የሆነች ልጅ አለች ቤት። ያቺ ልጅ ኧረ እትዬ የሆነ ሰውዬ ውጭ ላይ ይንጎራደዳል አለች። ከዛ ብቅ ስል ቆሟል። ምን ነው ምን ሆነህ ነው ስለው አይ ላናግርሽ ፈልጌ ነው አለኝ። እና ታዲያ ግባ አናግረኝ፣ ምንድን ነው ችግሩ?
አይ ሰው አለ እና ሰው ቢኖር ምን ችግር አለው ግባ አልኩት። ከዛ ሊጠይቀኝ የመጣው ዘመድ ነበር። ይተዋወቃሉ፣ የሀገር ሰው ናቸው። እኔ ተደውሎ ትላንትና ከአንድ እስከ መጨረሻው ተነገራት እና ምን አገባኝ እኔ ይህንን አላደረግኩም አልኩት። ኖ ከአንቺ ውጭ ማንም አያደርግም አለ። እኔ በልጄ እምላለሁ አላደረኩም፣ አልደወልኩም ጭራሽ። ግን ሰው ማህበረሰቡ እዛ ጋር ወሬ ታውቃለህ፣ የሆነች ነገሩ ከወጣች ተጨማምራ ነው የምትበተነው። ያው የእናንተ የሆነ ወሬ ሰው አውርቶባችሁ ሊሆን ይችላል እንጂ እኔ አላልኩም እባክህን አልኩት። አይ አለ እኔ አለ ለሱ ለጠያቄ ማለት ነው። የሆነ ቀን በር ደርሼን የተመለስኩት ዱላ ይዤ ልደበድባት እኔን ማለት ነው። ዱላ ይዤ ልደበድባት ከበር ነው የተመለስኩት። ከሴት ጋር እንትን ማለቱ ከብዶኝ የዛን ቀንም ሁለተኛ የዛን ዕለትም ራሱ ሊደበድበኝ ነው አመጣጡ፣ ሰው ስላለበት ነው እንጂ። ከዛ እዩ አለ በዚች ሳምንት የዚህን ልጅ አባቱን እዛ ከሆስፒታሉ ነው የሰማው። ማለት እኔ ጡቴን ቢ ስላለ ማሞቂያ ክፍል ሲገባ ስሙ ማን ነው አሉኝ። እስከ አባቱ ግጥም አድርጌ ነገርኳቸው፣ እስከ ራሱ ማለት ነው። ከዛ ወሬው የወጣው ከዛ ነው ከሆስፒታሉ። የወንድሙ ሚስት እዛ ትሰራለች እና ልጁ ደግሞ ኮፒ ነው እና ብቻ ቤተሰባቸው በቃ የሆነ የሚያስጠላ ነው። ወንድሙም እንደዚህ አድርጓል ምናምን ያ ወሬ ሳያልቅ ተሰምቶ ሳያልቅ ነው እሱ ደግሞ የደገመው ይሄንን ነገር ማለት ነው። እና ኧረ የባልሽ ወንድም ወለደ፣ ኧረ አያረገውም ምናምን ነገር አለች። እዛው ነርስ ናት፣ ህፃናት ክትትል ነው የምትሰራው። እና የአባቱን ስም በዚህ ሳምንት ውስጥ የማትቀይሪ ከሆነ እኔ የማደርገውን አውቃለሁ አለኝ። ምን ልታረግ ነው አልኩት። ከፈለክ ዲኤንኤን አስመርምርና ይሄ ልጅ አባቱን ስም አይደለም፣ ቅጣት ካለ እቀጣለሁ። ይሄ ልጅ የራስህ ነው። ሲጀምር ለእኔ እኮ አልካደኝም፣ ለሰው ነው እየካደ ያለው። ለእኔ በስልክ በፊት ለምን አትረጋጊም? አሁን ላይ ከሆነ በኋላ ከሆነ የራሱን ማንነቱን የነገረኝ። መጀመሪያ ላይ ግን ልክ ምንም ነገር አላውቅም ነበረ። ከዛ እኔ አልኩት ዲኤንኤን አስመርምረህ ይቀየርልሃል። ዲኤንኤን ሳይመረመር ግን አይቀየርልህ። አልቀይርም። እንደውም አልኩት የዛ ሰዓት ልጄን አቅፌ ሴቶች ጉዳይ ቅርብ ነበረ፣ ልጄን ይዤ ሄድኩኝ። ከዛ እንደ የፈጣሪ ስራ ሆኖ ዋና የሴቶች ጉዳይ ኃላፊዋን አገኘኋት። ከዛ ምን ሆነሽ ነው ምናምን፣ እኔ ከአረብ ሀገር ቅርብ ጊዜ ነው የመጣሁት፣ እዚህ ሻይ ቡና እየሰራሁኝ ጓደኛ ሆነኝ። አሁን ልጅ መውለዴን ሲያቅ ካልገደልኩሽ፣ ልጁን ማመኑ ቀርቶ ጭራሽ ሊገለኝ እየተመላለሰ ነው ብዬ ስል እስኪ መጀመሪያ ስልክ ቁጥሩን አምጪ፣ መጀመሪያ ከክሱ በፊት እናናግረዋለን አለች። እሺ ብዬ ስልክ ቁጥሩን ሰጠኋት። ያው አገሪቷ ትንሽ ስለሆነች ይተዋወቃሉ ሁሉ። ከዛ ስልክ ቁጥሩን ሰጠኋት። አሁን ሂጂ እኛ አናግረ ነው ከዛ መልሱን ደውለን እንነግርሻለን አለችኝ። እሺ ብዬ ወደ ቤት የተመለስኩ። ከዛ በሁለተኛው ቀን ደውዬ እንዴት ነው ምን አለች? ደውዬ ሳይሆን ቀጥታ ሂጄ ነው እንዴት ነው ምን አለ ስል እኔ አሁን ሰላም አይደለሁም፣ ቤት ውስጥ በጣም ሰላም ተነስቻለሁ አለ። ስረጋጋ ይሄንን ልጅ ልረዳ የምችለው ስረጋጋ ነው። አሁን ላይ ምንም ነገር አላደርግም እና አፏን ትሰብስብ። አሁን እሱ ስሙ እንዳይጠፋ ነው የፈራው። ገባ? የዚህ ልጅ ጉዳት የዚህ ልጅ ያለ አባት ያለ ቤተሰብ መኖር አይደለም እያሳሰበው የነበረው፣ ስለ ስሙ ስለ ክብሩ ነው። እና ስሙ አፏን ትሰብስብ። ለመጣ ሊሄደው የእሱ ልጅ ነው፣ እዩት፣ ፊቱ እዩት፣ አይመስልም እሱን እያለች ነው ጭራሽ የምታሳየው አለ። ወሬ አመላላሹ ሁሉም ነገር ነው የሚነግሩት። ከኔ ሲመጡ እኔን ይመስላሉ፣ ከዛ ሲሄዱ እሱን ነው የሚመስሉት። ሰው ማለት ነው ማስማማት ቀርቶ ጭራሽ ክፍተት፣ ማለያየት፣ እልክ ውስጥ እንዲገባ ሰውየው ነው ያደረጉትና እሺ እኔ ዝም ብላለሁ፣ አላወራም። በቃ ግን ይሄንን ልጅ ያለ አባት ያለ ቤተሰብ አይደግ፣ እባክሽን አግዥኝ አልኳት። ሴትዮዋንም ችግር የለውም በቃ አንቺ ዝም በይ ምናምን አለችኝ። እሺ ብዬ ወደ ቤት የተመለስኩ።
ከዛ ልጁ ወደ 9 ወሩ ምናምን አካባቢ ያን ያህል ማንም የሚረዳኝ የለም። ያቺን ያስቀመጥኳትን ሳንቲም ጭራሽ ስራዬን ትቼ እቃዬን ሸጥኩኝ። ፍሪጅ፣ ይሄ ፕላስቲክ ወንበር፣ ረከቦት ምናምን በውድ የገዛሁትን እቃ በርካሽ የሸጥኩት ማለት ነው። በውድ የተገዛ እቃ በርካሽ የሸጥኩት። ከዛ አነስ ያለ ቤት ተከራየው። ከዛ የሚያግዘኝ ጭራሽ ሰው የለም። ለልጅቷ የምሰጣት ሳንቲም ስለሌለ ልጅቷም ወደ የምትፈልገው የተሻለ ስራ ሄደች። ከዛ 9 ወር 10 ወር አካባቢ ደወልኩላት ለዚች ለሴትዮዋ፣ ለሴቶች ጉዳይ ኃላፊዋ። እስኪ ቆይ ልደውልለትና እነግርሻለሁ አለችኝ። እሺ አልኳት። ከዛ ደወለችልኝ። አይ የራስሽ ጉዳይ ከፈለግሽ ክሰሺ ብሎሻል። እንግዲህ ለእሷ እኮ 2 ቃል ተናግሯል። አምኗል አይደለ? እንደገና ትረጋጋ፣ ልረዳ ትችላለሁ ብሏል። በቃ ኦልሬዲ እኮ አምኗል። ለእሷ የህግም ሰው ናት፣ ልትከራከርልኝ እኮ ትችላለች። እንደው ብትችል ማለት ነው፣ ሰብአዊነት ቢሰማት። ግን ያለሽ ከፈለግሽ ትክሰሰኝ፣ የራስሽ ጉዳይ ብሏል። እሺ አመሰግናለሁ። ቀጥታ ፍርድ ቤት ሄድኩኝ። ፍርድ ቤት ሄጄ ቶኝ እኔ አሁን አልቅሼ ደክሞኝ አይኔ ማለት ደርቅ ያለው የዛን ጊዜ ገና ወሬ ስጀምር ነው ማለቅሰውና እዛ ፍርድ ቤት ሄጄ ማውራት እስከሚያቅተኝ ክስ ጀመርኩኝ። ስራው ምንድነው ሲሉኝ ኤሌክትሮኒክስ ነው የሚሰራው። ሱቅ አለው፣ የእቃ ሱቅ አለው። እቃ ከአዲስ አበባ እየወሰደ ይሸጣል። እንደገና ብየዳ ቤት አለው። ያ ሁሉ እኔ ንብረት ክፍፍል አይደለም የተናገርኩት በዛ ሰዓት። ስራው ምንድነው ሲባል ያው የማውቀውን ስራ ነገርኳቸው። ከዛ ተጠራ። ምን መጥሪያ ሰጡኝ። መጥሪያውን ደውዬ መጥሪያ ልሰጥህ ነበር ከፍርድ ቤት እና የት መጥቼ ልውሰድ? ልክ በቃ ምንም የድንጋጤ የሰርግ ወረቀት ልሰጠው ነው የመሰለው። የት መጥቼ ልውሰደው አለኝ። ችግር የለውም እሺ። መንገድ ላይ ቀጠልኩት ማለት አስፋልት መንገድ ጋር ናና ነው ውሰድ አልኩት። እሺ ግን ስሰጠው ግን እባክህን ተው ይሄን ልጅ አታጉላለው። እኔን ችግር የለውም እኔ የሆንኩትን ልሁን በጥፋቴ ነው ምንም ብሆን እኔ አይገርመኝም። ግን ይሄ ልጅ ተው አይቀጣ ስለው እሱን የምትዘፍኒበት ሄደሽ ዝፈኝ ነው ያለኝ እግዚአብሔርን። እሺ ብዬ ወረቀቱን ሰጥቼው ወደ ቤት ሄድኩኝ። ሞራሌን ራሱ እኔ በጣም ነው የገደለብኝ ከምነግርህ በላይና እሺ። ከዛ ፍርድ ቤት ተገናኘን። እብድ ነሽ ከአረብ ሀገር ስለመጣች ጭንቅላቷም ልክ አይደለም ሁላ ሲለኝ ነበርና ሁሉን ነገር አስረዳን በየተራ። ይሄ ልጅ ጭራሽ እኔ እንደማንኛውም ከስተምር ገብቼ ተጠቅሜያለሁ አላቃትም ነው ያለው ፍርድ ቤቱ ማለት ነው። ጭራሽ 3ኛ ቃል ነው ደግሞ የተናገረው። ለሴትዮዋ ትረዳለሁ ብሎ ነበር። ከዛ ደግሞ ለኔ የራስሽ ጉዳይ ብሏል። እዛ ደግሞ ከስተምር ነኝ አለ። ጭራሽ ከስተምር ነኝ እንደማንኛውም ሰው ገብቼ ተጠቅሜያለሁ። እሷ ብዙ ዘመዶች አሏት ሁላ ምናምን ማለት ዘመዶች ስለ ወዳጆች በቃ ወደዚህ ወደዛ እንደምል ማለት ነው። ያ ራሱ አንደኛ እሱ ያስቀጠዋል። ከዛ ተከራከረን ምናምን። ምስክር አምጡ ተባለ። እኔ ምስክር ከየት ላምጣ? እዛ ጋር እንደነገርኩህ 2 ዓመት ኖር ያለው ግን አሁን ነው የኖርኩት እንጂ በልጅነቴ ገና ህፃን እያለሁ ነው ከዛ የወጣሁት። የሚያውቀኝ ሰው የለም። ምስክር እስኪ ሆኑኝ ምናምን ስለዚህ ጉዳይ እንዴ ራሱን አይደል እንዴ ምናምን እያለ የሚያጨበጭበው ሁላ ምስክር ሆኑኝ ምናምን ብዬ ስጠይቃቸው አረ አንሆንም እኛ ጠላት አናፈራም አሉኝ። ግን ሳልነግራቸው በፊት እዛ ፍርድ ቤት 3 ምስክር አስመዝግቤያለሁ። እኔ እኮ ግን አስመዝግቤያችኋለሁኝ ያው በጉዳዩ ስለምታውቁ ስላወራኋችሁ ብዙ ጊዜ ምናምን ስላቸው እኛ አንሄድም ከዛ አልንሄድም ብለውኛል ብዬ ስላቸው ፖሊስ ጣቢያ ሄጄ እንዴ በፖሊስ ሄደን ፍርድ ቤት ማለት ነው በፖሊስ እናስመጣቸዋለን ከዛ ደውዬ በፖሊስ እናስመጣችኋለን ብለዋችኋል። ከዛ መጡ። እንደዛ ሲባል በመጨረሻ ፖሊስ ከሚያመጣ እኛ እንሂድ ብለው መተው ምስክር ሲሰጡ እኛ እናቅም ነው ያሉት። ለኔ ምንም ውጤት የሌለው ምስክርነት ነው። ከዛ የሱ ምስክሮች ደግሞ ምንድነው ያሉት?
ሱቅ አለው። አዎ ሱቅ ሳይሆን ዝም ብላ ሸቀጣ ሸቀጥ ቅልል ያለች ነች አሉ። ስራ ደግሞ የለውም። የመሰከሩለት ለሱ እንደውም ለኔ በጣም ቀረብ ያለ ምስክርነት ነው። አልወለደም ብለው አይደለም የመሰከሩለት፣ ገንዘብ የለውም ብለው ነው የመሰከሩለት። እኔ ደግሞ ስለ ገንዘብ ስለ ንብረት ክፍፍል አይደለም እዛ ጋር ስከራከር የነበረው። ልጁን መን የልደት ካርድ አውጣለት፣ ይሄ ልጅ ትምህርት ቤት በምን ይገባል? ይህንንም አንስቼ አላነሳሁልህም እና የልደትም ካርድ ነበር ጥያቄ፣ አባትነትና የልደት ካርድ። ከዛ የእሱ ምስክሮች ጭራሽ ገንዘብ የለውም ነው። 10 ሺህ ብር ነበር ያስመዘገብኩት እንዲሰጠኝ የቤት ኪራይ፣ ለቀለብ፣ ለሳሙና፣ ለሞግዚት። እኔ ስራ የለኝም፣ ስራ እንድሰራ ለሞግዚት ተብሎ ነው ክሱ ላይ የሚሞላው ማለት ነው። ስንት ብር ነው የምትፈልጊው ምናምን ይባላል። 10 ሺህ ብር እና የእሱ ምስክሮች ይህን ያህል ብር ማውጣት አይችልም፣ የልጆች አባት ነው። ልጆቹን ታዲያ እንዴት ረስቶ ነው እሱ ሲሽከረከር የነበረው? ልጆቹ ጭንቅላት ውስጥ አልነበሩም በሰዓቱ? እንዴት ነው ነገሩ? እኔ በዛ ሰዓት እዛ ለነገሩ እንደዛ አላልኩም፣ ግን እሺ እኔ ንብረት ክፍፍል አይደለም እዚህ ጋር ይሄን ልጅ እመን ነው ያልኩት አልኳት ለዳኛዋም። ከዛ እሷ ከአረብ ሀገር ብዙ ገንዘብ አላት፣ መጠጥ ቤቷም በጣም ብዙ ከስተምራላት፣ እራሷን መቻል ትችላለች። እኔ ሚሊዮነር ብሆንም እኮ ይሄ ልጅ ግዴታውን ልጁ ነው፣ ግዴታውን መወጣት አለበት አይደል እንዴ? የአባትነት ድርሻውን መውሰድ አለበት። ከዛ እሺ ምስክሮቹም እንዳሉ ሆነው አለቀ። ከዛ ዲኤንኤ ተባለ። ከዛ እየሰማኸኝ ነው አሌክስ? አዎ እየሰማሁሽ ነው በደንብ። እሺ ከዛ ዲኤንኤ ተባለ፣ ለአርሾ ተጻፈልን። ከዛ አርሾ ሲባል እሺ ወረቀቱን ተቀበልን፣ እሺ ተባባልን። በቃ የምንሄድበትን ቀን ወሰንን። በነጋታው ደውሎ አረ እዚህ ቦታማ አልሄድም አለ። ለምን? 40 ምናምን ሺህ ብር እኔማ አልከፍልም እንዴ? ይሄ እኮ ነገር ያንተ ካልሆነ ይሄንን ብር እኮ ህግ ማለት ፍርድ ቤቱ እኔን ነው የሚቀበለኝ። ከፈለክም እኮ አንተ ተበድረህ ልታስመረምር ትችላለህ፣ እባክህን ብዬ ስለው አረ ጭራሽ እዛ አልሄድም፣ ሌላ ቦታ አለ አለ። ሌላ ቦታ የፎረንሲክስ ነው ምናምን የሚባል ቦታ አለ፣ እዛ እንሄዳለን። ሄደን እንደገና የዲኤንኤን ወረቀት እናስቀይር። ጭራሽ እኔ ካሁን በኋላ አንተ የምትለውን አልሰማም አልኩት። እኔ የምለውን አልሰማም ብለኸኝ ከዚህ በፊት። አሁን በቃ ፍርድ ቤቱም ወስኗል። እኔ እኮ አርሾ ጻፉልኝ አላልኳቸውም። እራሳቸው በፍላጎታቸው ነው በህጉ መሰረት ጽፈው የሰጡን አይደል እንዴ? ስለዚህ ለምን ይቀየራል? አልቀይርም። እነሱ እንኳን ልንቀይር ቢሉ እኔ ይሻልልም። ለምን? ይሄ ሰውዬ የላቤን ሳንቲም ማለት ነው ሸጥኩት። ለምን? ይሄንን ልጅ ላስርበው አልፈልግም። ቤት ኪራይ መክፈል አለብህ፣ ብዙ ወጪ አለብህ። ስለዚህ ያንን ቦታ ሸጥኩት። ጭራሽ ቦታ አላት ንብረት አላት እያለ ነበር ሲከራከረኝ የነበረው እዛ ፍርድ ቤት ማለት ነው። እኔ ፍርድ ቤቱ ራሱ በጣም ነው እኔ ቅሬታ ያለኝ ስለዛ ስለ ላሊበላ ማለት ነው። እና ንብረት ቢኖረኝ እዚህ ጋር ይሄ ልጅ እኮ እሱ ድርሻው አለበት እኮ የመርዳት። ጭራሽ ቦታዬን ሽጬ ዕቃዬን ሽጬ ከዛ ከላሊበላ ወጥቼ መጣሁ ማለት ለምን? አንደኛ እዛ መኖር ጣልቼው አልነበረም። አንደኛ ኑሮ ርካሽ ነው፣ መኖር እፈልግ ነበር እዛ ልጄ እስከሚጠናክር ድረስ። ግን ፈራሁ አንድ ቀን ማታ መቶ የሆነ ነገር ቢያደርገኝ። በቃ የሰቀቀን ኑሮ ነበር የምኖር የነበረው ማለት ነው። ከዛ ቦታውንም የሸጥኩት በተገዛበት ነው፣ 1 ብር ሳይተርፍልኝ ማለት ነው። እንግዲህ 2 ዓመት የገዛኸው ቦታ እንዴት 20 ሺህ ብር እንኳን አያተርፍም እንዴ? ሳያተርፍ ነው የሸጥኩት። አንደኛ አገሪቷ ሰላም ስላልሆነች ገዢ የለም፣ ሻጭ ነው ያለውና ሸጥኩኝ። እጄ ላይ 1 ብር ቸግሮኝ ነው የሸጥኩት ቦታውን ላለመሸጥ ነበር እሱ ጋር ክርክር ውስጥ የገባሁት። ቢያንስ የሆነች ነገር ቢያግዘኝ እኔ እሰራለሁ፣ ቦታ አይሸጥም ነበረ ብዬ የምፈልገው። ግን
ምንም ፍትህም አጣሁኝ። ጭራሽ ደረቱን እኔ እንጃ በጣም ነው ኮንፊደንሱ ምልህ። ጭራሽ ሰበር እንኳን አይልም። ልጅ እኮ ነው የወለደው አይደለ እንዴ? ለልጁ እንኳን ሰው አይጸጸትም። ዘሩን እንዴት ሰው ሜዳ ላይ ይጥላል? እውነት እና ቦታዬን ሽጬ አሁን ቁጭ ብዬ ትንሽ ችግር ነበረበት ልጄ ማለት ነው። ሲወለድ ይሰማል አለ ሲያለቅስ እየወረደች አንጀቱ። እግዚአብሔር ይመስገን አሁን ከትላንት ወዲያ ነው ያሰራሁለት ሆስፒታል ማለት ነው። እንደዚሁ ደጋግ ሰዎች አግዘውኝ ተሰራለት እግዚአብሔር ይመስገን። ሄጄ ቡና ልጠጣ የሆነ ሰውዬ ቁጭ ብሏል። ከስሩ ሊወጣ ነው እግሩ መሀል ቆሞ እና ያንን ሳይ ራሱ እቆጫለሁ ማለት እኔ ምንም አያንሰኝም። እንዴት እንደው ያለ አባት ልጄን እፈጥራለሁ ብዬ አንደኛ በራሴም አዝናለሁ። ሁለተኛ ደግሞ የሆነው ይሁን በሩቅ እንኳን ይሄንን ልጅ ምናል ቢረዳው አይደለ እንዴ? ባለቤቱንም አሳምነው በቃ ይሄ ጥፋቴ ነው ይቅርታ ብሎ ይሄንን ልጅ ግን በቃ እንጠይቀው። የልጆቻችን ወንድም ነው። ሴት ልጅ ደግሞ ወልደዋል። አሁን ቅርብ ጊዜ ያው ኢንፎርሜሽን ሰው ያደርሰሃል እና ሴት ልጅ ወልዳለች አሉ አሁን ቅርብ ጊዜ ባለቤቱ። ይሄ ልጅ ወንድ ልጅ ነው። ብዙ ነገር ብዙ ታሪክ ይፈጠራል ባለመተዋወቅ አይደለም። የራሱን እህቱን የእህቱን ልጅ ምናምን ብዙ ነገር ነው የሚፈጠረው። እሷን እንኳን ባያገኝ የእሱ ልጅ ወይ ደግሞ የእሷ ልጅ ሌላ ታሪኩ ሊፈጠር ይችላል እና ይሄ ልጅ በቃ የራሱ ነው። ይመንልኝ። እንደው ሳንቲም እንኳን አልሰጥም አልቆርጥም ካለ አይቁረጥ። እኔ እየለመንኩ የሰው ፊት እየገረፈኝም ቢሆን ልጄን አሳድጋለሁ። እኔ አሁን ለሰው ሰጥቼውም ለመሄድ አስቤ ነበር። ሰው አግኝቼ ነበር ልጄን የሚቀበለኝ በህጋዊ መሰረት። ልጆች አሳዳጊ ናት ሴትዮዋ፣ ድርጅት ነው። ግን ልጄን ለድርጅት ለሰው እንዳሸጭብኝ እኔ አረብ ሀገር ሄጄ በየወሩ 10,000 ብር ድረስ እየላኩኝ ልጄን ያዥልኝ፣ በየጊዜው ደግሞ ታሳይኛለሽ በፎቶ ብዬ ስላት እሺ አለችኝ። እና ይሄንንም አሰባስቤ ያለው ግን ከልጄ መለያየትም እኔ አልፈልግም። አንደኛ ያለ እናት ነው ያደግኩት። አያቴ ነች ያሳደገችኝ። እናቴ እንደወለደችኝ እንደውም ከልጄ 1 ዓመት ከምናምን ይሆናለሁ ጥላይ ስትሄድ ማለት ነው። የእናት ፍቅር አላውቅም። አባቴ በልጅነቴ ነው የሞተው፣ ነፍሱን ይማረው። የአባት ፍቅር አላውቅም። እንደገና ልጄን አሁን ደግሜ ይሄንን ህይወት ልደግምለት ነው። ግን እኔ አሁን 2 ነው የማስበው። አንደኛ መወሰን ራሱ አቃተኝ። እስኪ ስነ ልቦና ከቻላችሁም እንድረጋጋ። እኔ እዚህ አሁን ተመላላሽ ስራ እየሰራሁ ራሱ ልጄን ማቆያ እያስቀመጥኩኝ ልጄን መያዝ እፈልጋለሁ። ግማሽ ጎኔ ደግሞ ይሄ ስራ እስከ መቼ ነው የሚያኖረኝ? በቃ ልጁን ለዚህ ድርጅት ሰጥቼ ደግሞ ሄጄ ልስራ እላለሁ። ግማሽ ደግሞ ያንን ተውና አረ ለሳንቲም ብዬ ደግሞ ለገንዘብ ብዬ ደግሞ አልሄድም። ልጄን እያሳደግኩ እዚሁ ከእጅ ወደ አፍም ቢሆን እኖራለሁ እያልኩኝ እወዛገባለሁ። ይሄ ራሱ አንድ የጭንቅላት በሽታ ነው ማለት ስትወዛገብ ለበሽታ ነው የሚያጋልጠው ብዙ ነገር እና ብቻዬን ጓደኛ እንኳን የለኝም በዚህ ሰዓት። የሴት ጓደኛ መጥቶ የሚያወራኝ እንደዚህ እንደገና ደግሞ እንደዚህ ያገኘሁት ሰው ሳወራ ይርቁኛል ማለት የሆነ ችግር ያለበት ሰው፣ ገንዘብ የሌለው ሰው የሌለው ሰው አሁን ላይ ብዙ ተፈላጊ አይደለም። ተከራይ ራሱ ገንዘብ የለኝም ስራ የለኝም የሚለውን ወሬ እንዲሰሙብኝ አልፈልግም። ለምን እዚህ ጋር እነሱ የሚኖሩት በዚህ ቤት ኪራይ ነዋ። ማብራት ሲጨምር ጨምር ትባላለ፣ የሆነ ነገር ሲሆን የሆነ ነገር ይባላል። እና ይህንን የማልወጣ ከሆነ እነሱም አይፈልጉኝ አይደለ እንዴ? እና ቁጭ ብዬ በቃ የማብሰለስለው ማወጣ የማወርደው ስለዚህ ጉዳይ ነው። እሱ እዛ እግሩን ዘርግቶ ይኖራል። እኔ እዚህ ብቻዬን እኔ አሁን እንኳን እግዚአብሔር ልጅ ሰጠኝ፣ ግን ብቻዬን በሆን ማንንም የማስቸገር ሰው አልነበርኩም። ጎበዝ ጠንካራ ሰው ነበርኩ። ከአንዴም 3 አረብ ሀገር ሄጃለሁ። ያው እየመጣው ገንዘቡ እያለቀ እየተመለስኩ ነው የሚሄደው።
የአሁኑ ነው እግዚአብሔር ይመስገን አሁን ያመጣሁት ከዱባይ ልጄን እስከሚጠነክርልኝ ድረስ የበረከተልኝ እግዚአብሔር ይመስገን። ያው ቦታዬንም ሸጬ ቢሆንም ብዙ ነገር ሸጫለሁ፣ ጫማ ልብስም ሳይቀረኝ እና ግን አሁን ለወደፊት የማስበው ልጄን ጥዬ መሄድ አልፈልግም። አንደኛ ከምንም በላይ ከገንዘብ በላይ የሰው ልጅ ፍቅሩ ነው ዋናው። እኔ አሁን ቤተሰብ ለማን ፍቅር እንዳለኝ አላውቅም። ዝም ብዬ ነው የምኖረው። ለምን አያቴን የተወሰነ አያቴን እወዳታለሁ ስላሳደገች፣ ሌላዎቹን ግን ስለማላውቃቸው ምንም አይነት የሰው ፍቅር የለኝም። የእውነቴን ነው የምልህ ውጭ ላይ ነው የኖርኩት። እኔ ለዚህ አደባባይ ላይ የማይወራ ብዙ ታሪክ አይቻለሁ። እኔ መኪና ገጭቶኛል፣ ግን መኪና ቢገጨኝ ምንም አልሆንኩም። እኔ እንጃ እግዚአብሔር ይፈልገኛል መሰል። የሆነ ጊዜ ማታ ላይ እኔ አሁን አፍንጫዬ ስፍ ነው፣ ግንባሬ እዚህ ጋር ከቅንድቤ ጋር እንደዚህ ከፍ ብሎ፣ ከላይ ደግሞ እንደዚህ ፀጉሬ ስር ዱርዬ መቶኛል በጠርሙስ። አይኔን እግዚአብሔር ጠበቀልኝ። ብዙ ነገር አሳልፌያለሁ፣ ግን አሁን ላይ እኔ አሁን እግዚአብሔር ይመስገን ጤና ሰጥቶኛል። ብዙ ነገር ባሳልፍም ጤና አለኝ። ግን ደግሞ ለገንዘብ ብዬ ይሄንን ሕፃን ልጅ ጥዬ መሄድ አልፈልግም እና ይሄ ነው ባጭሩ። እንግዲህ ብዙም አነጋገር ስለማልችል ነው። እሺ አይዞሽ፣ እስኪ ሚዩት አድርጊና አዳምጪኝ እስኪ። ማለት አንደኛ ሌሎቻችሁ ከዚህ መማር ካልቻላችሁ ይበላችሁ ነው የሚባለው፣ ሌላ ምንም አይባልም። ወንድ ልጅ ጋር ሳትጋቡ አብራችሁ አትኑሩ፣ አብራችሁ ለመኖር አትሞክሩ። ሴት ልጅ ነሽ ዋጋው የምትከፍለው። ወንዱ አያረግስ አያምጥ፣ ምንም የሚሆነው ነገር የለም። ገብቷችኋል? እናንተ ናችሁ መከራውን የምትጋፈሉት። ሶፋው፣ ቁምሳጥኑ፣ ምንጣፉ ጥሩ ነው እና እያየን እንጨምራለን። ሻቲሽ መታረጃሽ ነው፣ መታረጃሽ ነው። በሴት ሴት ላይ ይቀይራል። በዚህ አሁን ፍቅራችሁ ስትፋቀሩና አየር ላይ ክንፍ ስትሉ እንደዚሁ አይቀጥልም፣ ይቀይራል። ሰው ሲጋባ ሲያገባሽ ሽማግሌ ልኮ ምናምን ለምኖ ሲወስድሽ ግን ኃላፊነት አለበት። የሚጠይቀው ሰው አለ። ተው ማነ ምንድነ እንዴት ነው ይባላል። አሁን ምን ይበለው ይዞ ለዛ እኮ ነው ደጋግሞ የሚክድሽ እኮ። አሁን ያገባሽ የህጋዊ ሚስቱ ብትሆኚ እንደዚህ ልክድሽ ይችላል እንዴ? በጭራሽ በጭራሽ። ለአንድ ልጅሽ እኮ አታንሽም አንቺ። እንትን በሆነሽ እኮ አይደለም እኮ ደካማ ሆነሽ ሳይሆን እልህ ተናንቆሽ ነበር። ዋጋሽ የማይከበርበት ቦታ ነው ያለሽው። እንደውም ልጄን ልመን ብሎ ቢመጣ እንኳን ይህ ሰውዬ ልጁ የደረሰበት አለማድረስ ነው ያለብሽ። ምክንያቱም የሚክድ አባት ለልጁ አያስፈልገው። መጠሪያ ምናምን ከቸገረሽ በአባትሽ ስም አትጠሪው፣ ምንም አይሆንም። ሲያድግ ይመጣል። ይህ ልጅ እኮ ነገ ምናልባት የሀገር መሪ እኮ ሊሆን ይችላል። ገብቶሻል? ዶክተር ሊሆን ይችላል። የብዙ ሰዎችን ህይወት ተሸክሞ የሚሄድ ለብዙ ሰዎች መለወጥ ምክንያት እኮ ሊሆን ይችላል። ወይ እንደዚህ እኮ ህፃን እንደሆነ እኮ እንዳትቆጥሪ፣ ያድጋል እኮ እንዴ። እኛ በቅለን ነው እንዴ? እያንዳንዳችን የት ይደርሳሉ? የትም አይደርሱም እኮ ተብለን እኮ ነበር እኮ አለ። እያንዳንዳችን የት ይደርሳል የት ትደርሳለች እኮ ተብሎ እኮ የሚያውቅ ሰው ሊኖር ይችላል። የዛሬ ልጅነቱ ናት። ነገ በስሜ ካልተጠራህ ብሎ በልመና በንብርክኩ የሚንከባለል ሰውዬ እኮ ነው የሚሆነው። ይሄ አታውቂም እኮ እንዴት በእኔ ስም ይጠራ አንዴ እንኳን እጁ ልጨብጠው እኮ የሚለው እኮ አባት ሊሆን ይችላል እኮ። ዛሬ ይሄ ልጅ ስለ ህፃን ስለሆነ ማያድግ መስሎት እግዚአብሔር እኮ ታሪክ ቀያሪ ነው። በፈጣሪ እንጂ ማመን ያለብሽ። በፍርድ ቤት ሄደሽ አመነሽ በቃ አባት ነህ ግቡ። ከዛ ልብ ከሌለው ምን ዋጋ አለው? ገንዘብ ሰጠሽ ህይወት ይሆነዋል? ህይወትሽን አይቀይረው። ልብ ነው አባትነት። የአባት ፍቅር ከልብ ሲወጣ ነው። ተከራክራችሁ ተጭቃጭቃችሁ ፍርድ ቤት ተከራክራችሁ ኢዲን ያስመርምራችሁ በምን አረጋግጣችሁ ሰው ልብ ከሌለው ሰውየው ያፈገፍጋል እኮ። እንደገና ደግሞ ከሱ ጋር ልትታገኝ ነው። ህይወት ስንት ሩጫ እያለብሽ ነው። የኔ ናት። አሁን ሁሉንም ነገር አቁሚና
በህይወትሽ ውስጥ ቀጥ ብለሽ ለመቆም ለልጅሽ አታንሽ፣ ስራ መስራት ጀምሪ። ሀገር ውስጥ ሰራሽ፣ ከሀገር ውጭ ሰራሽ፣ እሱ የአንቺ ምርጫ ነው። በዙሪያሽ ሁሉንም የጀመርሻቸውን ክሶች ዲኤንኤ ምርመራ ምናምን እርግፍ አድርገሽ ተይ። ለልጅሽ የምታስቢ ከሆነ ለምን መሰለሽ ውጤቱ ምንማ በዜሮ የተባዛ ነው። እሺ አሁን ተፈረደ እንበል እዚህ ጋር በቃ አለ። እሺ ዲኤንኤም ተመረመረ ምናምን ፍርድ ቤቱ አባትነህ መርዳት አለብህ ምናምን አለው። ሶዋት እኔ ደሞዝ ይሄ ነው ብሎ በትንሽ ገንዘብ ያስመሰክርና 100 ብሩ ለ100 ብር ይሰጥሻል። ምን ታመጫለሽ? አይሽ ልብ ነው ብልሽ። ለዛ ከልቡ ቢሆን ለልጁ መስዋዕትነት ይከፍላል። ከልቡ ስላለው ነገር ሰው ጠማማ ነው። ገባሽ? አይሽ ጊዜሽ ተበላሽ። ሴትን ሞራልሽ ለልጅሽ መስጠት ያለብሽ ፍቅር እየተቃጠለ ሟቾች ነን። ቀን ቀንን እየተካ ነው። መቼ እንደምንኖር መቼ እንደምንሞት አናውቀው። ቀጥ ብለሽ ቆሚ። ሰው ከዜሮ ይጀምራል። ስንት ሲንግል ማሞች አሉ እንዴት እንደሚያስደስቱ። ዛሬ ፓይለት ነው፣ ዶክተር ነው፣ የሀገር መሪ ነው። ገብቶሻል? ስንት ተመራማሪ ነው። ቁጭ ብለው ይኮሩበታል። እሷን ሴት መሆን ትችላለሽ አንቺ ያለማንም እርዳታ። በስሜ ጠራ ምናምን ካለ አያስፈልገው። በአባትሽ ስም አስጠሪው፣ ችግር የለውም። ገብቶሻል? አይሞትም። ልጅሽ ነገ ታላቅ ይሆናል። እመኚ። ነገ ይህን ታሪክ ሲሰማ የሚኮራብሽ እናት ነው የምትሆኝ። ግን አሁን በዚህ እሱ ኢነርጂሽን አጨርሽ እሱ ጋር ሲንግል ማሞችን በጣም ማበረታታው ለዚህ ነው። እንዲህ ብሎ ነው የሚያሳድጉት። ገብቷችኋል? አንዲት ሴት ሲንግል ማም ስትሆን ዝም ብላ ተገፍታ ነው ከኋላ። ከአንድ ሲንግል ማም ሴት ጀርባ ከመሆን ትዳር ውስጥ መኖር ትመርጣለች። ገብቷችኋል? ግን አማራጭ ግን ከሌለው በህይወትም ግን መኖር አለባት። ትቀጥላለች። ታሸንፊያለሽ ለብቻሽ። ከዛሬ ጀምሮ አሁን ከዚህ እንደወጣሽ ምን አድርጊ? ትሽን አስቀምጪውና ፊት ለፊት አዲስ ጦርነት ልጀምሪ ነው ከህይወት ጋር አዲስ ፍልሚያ። ለነገ ታላቅነቱ ለነገ ታላቅነትሽ ከማንም ሰው ጋር አታውሪ። ያሁን የጀመርሻቸውን ጭምልቅቅ ያሉ ነገሮችን ዝግትግት አድርገሽ አዲስ ፍልሚያ ከህይወት ጋር ስራ መጀመር። ወገብሽን አስረሽ ገንዘብ ሴቭ ማድረግ። ገንዘብ ያዢ፣ ገንዘብ ያዢ። የኔ እናት ገንዘብ ፓወር ነው። አሁን በዚህ ምድር ላይ ከፈጣሪ በታች ተርፈሽ እንድትኖር የሚያደርግሽ ገንዘብ ይባላል። ገብቶሻል? ገንዘብ ካለሽ ማንም ያከብርሻል። ከሌለሽ ትቢያንሽ፣ ማንም ሰው ዞር ብሎ አያይሽ። ከፈጣሪ በታች መትረፊያ መመኪያሽ ገንዘብ ይባላል። የዚህ ምድር አካሄድ ሴቭ አድርጊ። ቀን ስራም ሰራሽ፣ ከሀገር ውጭ ሞተሽ ሰራሽ፣ አገር ውስጥም ሰራሽ፣ ከልጅሽ ጋር ደስተኛ ህይወት መኖር። ለምን የአንድ ብር በቆሎ በልተሽ አታርዲም? ንጹህ ሊና ካለሽ ነገ ይህ ልጅ ያድጋል፣ ትምህርት ቤት ይገባል፣ ይማራል፣ ታላቅ ሰው ይሆናል። ገብቶሻል? የዚህ አሁኑ ትልቁን ድሪሚ። ሶስተኛው ነጥብ ልታግዟት የምትፈልጉ ሰዎች የቲክቶክ ኮይን አትስጧት። እሷ የቲክቶክ ኮይን አለ የሚያስፈልጋት። በውስጥ መስመር ፎሎ አድርጓትና አታውሩ የሰጣችኋትን። አይዞሽ እህትሽ ነኝ ወንድምሽ ነኝ በጸሎታችሁ ራሱ ብትሏት የምትችሉትን ስትሰጡ አታውሩ። ለእንደዚህ አይነት ሰው ሲሰጥ አይወራም። ምን እንዳረጋችሁ ማንም አይወቅ። የመስጠት ፍላጎታችሁ ካለ እዚህ አትጻፉት። ይኸው ባለጉዳዩ ራሷ ልጅ ፎሎ አድርጓት፣ በውስጥ መስመር ጻፉላት። ልትረዷት ካሰባችሁ በድብቅ የሰጣችሁትን ፈጣሪ በግልጽ ያመሰግናችኋል። እዚህ ጋር ወከባ ብንፈጥር እንርዳት አካውንት ሽላኪ ምናምን እኛው ለመሞገስ ነው የምንሆነው። ገብቷችኋል? ተሰጠች እኮ እሷ እኮ ነው። ሲሰጥ አይወራም ጋይዜ ባይዜ በድብቅ አርጉ። ለእናንተም ራሱ እንትን ኩራት ይሆናችኋል። ገብቷችኋል? ስትሰጧትም ለእሷም ከልብ ይሆናል። ማምሰጧትም ይረጋላታል። ገብቷችኋል? ይኸው እዚሁ ላይ ነች። ስንት ሰዓት ሙሉ ስንት ደቂቃ ሙሉ እዚህ ለሆነች ኮመንት ላይ እያየው ስለነበር እንርዳት ምናምን ሳይሆን በቃ ጀስት አንቺ የራስሽን ብቻ ትወጪ፣ ለማንም አትናገሪ። ፎሎ አድርጊያ በውስጥ መስመር እህቴ እንዴት ነሽ ማግዝሽ ነገር አለ በቃ ላሽ እንደዛ ነው የሚደረገው። ያወሩሻል። አሁን ብዙ ሰዎች እዚህ ውስጥ 2300 ሰዎች ሁሉ ሰምተዋል ታሪክሽ፣ ያናግሩሻል። አውሪያቸው። ሊረዱሽ በገንዘብም ሊረዳሽ ቢፈልግ ይመጣል። በምንም በጸሎትም በሀሳብም አይዞሽ ሚልሽም ይኖራል። በዚህ መንገድ ነገሮችን አስተካክል እሺ።
እሺ አሌክስ በጣም ነው የማመሰግነው። ያወራ የነገርከኝ በሙሉ ለእኔ ብርታት ነው የሆነኝ። የእውነቴን ነው የምልህ። እኔ አሁን እንደምልህ ጎበዝ ነኝ ማለት እዚህ ቲክቶክ ላይ ራሱ መፍትሄ ለማግኘት ነው የምጠቀመው እና ያው እንደነገርኩ ልጁን የማኖርበት እንደውም ወሳኝ ጥሩ ቦታ ነው ያገኘውለት። እግዚአብሔር ይመስገን። ሴትዮዋም ጥሩ ናት፣ ማለት የልጆች እናት ናች። እና እኔ አሁን ውስጤ የሳው ጥሎ ለመሄድ ይረሳኛል ምናምን ነው፣ ግን ምንም አይረሳኝም። እንደውም አሁን 2 ዓመቱ ትላንትና ሆኖታል። እግዚአብሔር ይመስገን። ልጄ አሁን ላይ ያለውን ነገር ይቺ ሰርጀሪዋ ታገግምልኝ እንጂ እሄዳለሁ። ይሰማል። አሁን በነገሮች ላይ እዚህ ውስጥ አሁን ብዙ ሴቶች አሉ በአንቺ ህይወት አይነት ተመሳሳይ ህይወት ውስጥ ያለፉ ያወሩሻል። እሺ ይሄ አሁን መጀመሪያ ተረጋጊና፣ አሁን ያግዙሽን ነገር ይኖራል ምናምን፣ ቁጭ ብለሽ ተረጋጊ፣ ትንፋሹ ሰጂ። አሁን ከዚህ ከሱ ክርክርና የአባትነት እመናትመን ሴክሽን ትራክ ላይ ውጪ መጀመሪያ። ከዛ ልክ ስትወጪ ምን ላይ ታነጣጥሪያለሽ? ያንቺ የወደፊቷ ያቺ ጠንካራዋ ጀግናዋ አሸናፊዋ ሴት ላይ ታነጣጥሪያለሽ። ኢነርጂ ሁሉ ለዛ ይነሳሳል። ከዛ ሀሳብ ይሰጡሻል፣ ልታደርግ ይሉሻል፣ መሄዱ ምናምን። ከዛ በኋላ ይመጣል። አሁን ከሱ ላይ ኢነርጂሽ ማንሳት ነው የመጀመሪያው ስራ ነው። እሺ አይዞሽ ናይ ሌላም እሺ እሺ እንዲህ በጣም 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 ናቀኝ። ከመጨቃጨቄ ከመዝነዝነዜ እሱን ናቀኝ የመጨረሻ። በቃ ይህን ሁሉ ነገር አሳልፌ ያለሁ አልመሰልኩትም። እውነት ብዙ ነገር ያሳልፍኩ ሰው አልመሰልኩትም። በጣም ነው አውርዶ የጣለኝ፣ ጎትቶ የጣለኝ። በኢኮኖሚ ብቻ ሳይሆን በሞራል ራሱ ጎትቶ ነው የጣለኝ እና እነሳለሁ። እሺ አሁን በቃ ትኩረት ስለሱ አናወራም። እሺ ከዛሬ በኋላ ስለሱ አናወራም። የምናወራው ስለምንድን ነው? ስለ ለውጥሽ፣ ስለ እድገት። እኔ ምን አምናለሁ መሰለሽ፣ ሰው አሳውን ሳይሆን ማጥመጃውን ስጠው በሚል አምናለሁ። ገብቶሻል? አሁን ማጥመጃው ላይ ነው የምናተኩረው። አንቺ እንዴት ሰርተሽ ምን ታውኛለሽ? ጠንካራ ሴት፣ የራስሽ ገቢ እንዴት ይኖርሻል? ሀሳቦች ትቀበያለሽ፣ ያወሩሻል በውስጥ መስመር እነሱ። ይህን ሁሉ አጠናክረሽ በራስሽ መንገድ ለመጓዝ እሺ፣ ከዛሬ ጀምሮ እሺ። አሌክስ በጣም ነው የማመሰግነው ወንድሜ። እኔ በዚህ አጋጣሚ ሴቶች አረብ ሀገር ያላችሁ እህቶቼ ገንዘብ ብቻ አይደለም የሚጠፋብን፣ ጊዜያችንም ሁሉ ነገራችንን ነው የምንሰረቀው እና ስትመጡ ተጠንቀቁ ነው የምለው። እውነት ከብዙ ነገር ነው መጠንቀቅ ያለባችሁ። አሁን እንደውም በአንድ ጊዜ ነው 14 ዓመት 15 ዓመት የቆዩ እህቶች የምሰማው ማለት ነው። እና በአንድ ይሄን ያህል ዓመት ቆይታ መታ ደግሞ ወደፊት ጊዜዋን ደግሞ ሲሰርቃት አስበዋል። ከባድ ነው እና ገንዘብ ብቻ አይደለም መጠንቀቅ ያለብን፣ ጊዜያችንንም እድላችንንም መጠንቀቅ አለብን ብዬ ልመክራቸው ፈልጋለሁ። የእውነቴን ነው የምልክ። አረብ ሀገር ያላችሁ እህቶቼ እኔ ብዙ ነገር አረብ ሀገር ሰው ቤት ሰርቻለሁ፣ ውጭ ላይ ሰርቻለሁ፣ ብዙ ነገር እውነት ይገርመኛል ሳስበው የኔ ታሪክ። ከዛ ሁሉ ተርፌ ደህና ነኝ እግዚአብሔር ይመስገን። ግን እንደው እንደ እኔ እንዳትሆኑ ነው ምለው። መጠንቀቅ አለባችሁ። ገንዘባችሁን ብቻ አይደለም የምትበሉት፣ እድላችሁን ትበላላችሁ። የትዳር እድላችሁን፣ የልጆቻችሁን አባት ትበላላችሁ። እና ይህንን ነው የምመክራቸው ወንድሜ ለእህቶች። እናመሰግናለን። እሺ እናመሰግናለን። በርቺ። እሺ አይዞሽ። እሺ አመሰግናለሁ። እሺ አሌክስ በጣም አመሰግናለሁ። እሺ መልካም። ቻው።